የአገዛዙ ጦር በደጋ ዳሞት በዋሽራና በጮቄ ከፍተኛ ቦታዎች ያደረገው የዘጠነኛ ቀን አጠቃላይ እንቅስቃሴና የስምሪት ሁኔታ ይፋ ተደርጓል። የአገዛዙ ኃይል በምስራቅ አፍሪካ ግዙፍ የኃይል ማማ ተብሎ በሚጠራው በጮቄና በአካባቢው ገብቶ ሰምጦ ቀርቷል። የበላይ ዘለቀ እስትንፋሶች የቴዎድሮስ እዝ የፋኖ አባላት በአካባቢው ከፍተኛ ትንቅንቅ እያደረጉ ነው። የአገዛዙ ኃይል ደግሞ አህያውን ፈርቶ ዳውላውን እንዲሉ በኢትዮጵያ ኦርቶዶክስ ገዳማውያን ላይ ከፍተኛ የድሮን ጥቃት ፈጽሞ ሰብአዊ ኪሳራን አድርሷል። ውድ አድማጭ ተመልካቾች ከዋስ ሚዲያ ጤና ይስጥልን፣ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ከደብረ ማርቆስ ሆስፒታል ወደ ጦር ኃይሎች ለከፍተኛ ሕክምና የተላኩት የአገዛዙ ወታደሮች ቁጥር እየጨመረ ነው። የድምሰሳ ፕሮፓጋንዳው ከሽፏል። በዙ 23 በቢኤም በሞርታርና በከባድ መሳሪያዎች የሚደረገው ድብደባ በጎጃም ዛሬም እንደቀጠለ ነው። በዝርዝር ትሰሙታላችሁ። በአንጄ ገሌላ ዋሸራና ገረገራ ቀጠናዎች ዛሬም ትንቅንቅ ላይ ነው። ሁለተኛው አዛዦችን ጨምሮ ከ70 በላይ የጦር አባላቱ ተደምስሰዋል። ከ51 በላይ ክላሽንኮቭ ተማርኳል። እናስቃኛቸዋለን። በጎቶ ጌዳ ወረዳ ሰበው ስሬ ወረዳ የአንሻ ሴድ ክፍለ ጦሮች የተናበበ መብረቃዊ ጥቃት አድርሰዋል። ውድ አድማጭ ተመልካቾች የነጎድጓድ ክፍለ ጦር በአንጨ ቁረር ከተማ ጀብድ ፈጽሞ ድል ቀንቶታል። እነዚህን ጨምረን ሌሎችን በማካተት በዝርዝር የምናስደምጣቸውናል። አብራችሁን ቆዩ። ከጎጃም ግንባር መረጃችን እንጀምራለን። በጎጃም ግንባር ለተከታታይ ቀናት እየተደረጉ የሚገኙ አውደ ውጊያዎች ተጠናክረው የቀጠሉ ሲሆን በርካታ ድሎችም ተመዝግቧል። በአንጄ ገሌላ ዋሸራና ገረገራ ቀጠናዎች ያገዛዙ ጦር ከባድ ኪሳራን አስተናግዶ ለማፈግፈግ ሲገደድ አካባቢዎቹ በፋኖ ቁጥጥር ስር ውሏል። በአፋብን ቴዎድሮስ እዝ ስር የሚንቀሳቀሱ ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ መልሶ ማጥቃት እርምጃ የአንጀኔና የገሊላ ከተሞችን ጨምሮ በርካታ ስትራቴጂካዊ ቦታዎች ሙሉ ለሙሉ በቁጥጥር ስር ውለዋል። የእዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙ ጦር ከአንድ ሻለቃ በላይ ሰራዊቱ ተደምስሶበት ወደ ኋላ እግሬ አውጭኝ እንዲያፈገፍግ ተደርጓል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን ጀምሮ በሶስት አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙ ጦር ለ5 ቀናት ያክል በተካሄደ ከባድ ትንቅንቅ መደምሰሱ ተገልጿል። ጠላት በአንጀኔ በገሊላ ከቢቡኝ በኩል አልማ ሽፋን በመስጠት የጀግኖቹን ቀይ ይዛለሁ ብሎ ቢንቀሳቀስም በአንጄና በገናላ ጊዮርጊስ በዳባና በዋዳን በተባሉ ቦታዎች በተደረገው አውደ ውጊያ ከአንድ ሻለቃ በላይ ያገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ያገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግደያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር ከፍኖተ ሰላምና ከደብረ ብርሃን ደንበጫ የተጫነ ተጨማሪ ኃይልና ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣት ተገደዋል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት የአገዛዙን ጦር ፊት ለፊት ተጋፍጦ ውሏል። ድልም ቀንቶታል። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሸራን ለመያዝ የተንቀሳቀሰ ያገዛዙ ጦር በ102ኛ ኮር 34ኛ ክፍለ ጦር ተቀጥቅጦ ትላንት ምሽት በገረግራ ከፍተኛ ኪሳራ አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አግተልትሎ ወደ ዋሸራ ቢገባም በወንዳወክና በዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያም አቅሙን አጥቶ ወደኋላ ለማፈግፈግ ተገዷል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ጎልላ ገረገራን በወገን ቁጥጥር ስር መዋል ተችሏል። በዚህም ሳቢያ
በጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በርሶ ሲታኮስ ማደሩ ሲሰማ በተለይ የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄድም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ የአገዛዙ አባላት መወገዳቸው ታውቋል። በሁሉም አቅጣጫ መውጫ ያጣውና በፋኖ የመልሰው ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሐን አርሶ አደሮች ላይ ያነጣጠረ ጥቃት ፈጽሟል። ሰራዊቱ መድፍ ዙ 23 እና 107 ሮኬትን በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባና ጭፍጨፋን አካሂደዋል። ይህ በእንዲህ እንዳለ በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜኑ ጦርነት ስንሄድ ሙሉ ሚሊሻና አድማ ብተና ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ አገኘሁት ባለው መረጃ አረጋግጧል። በመሆኑም አድማ ብተናና ሚሊሻ በአገዛዙ ሴራ ከመበላቱ በፊት አስቀድመው ወደ ህዝቡና ወደ ህሉና ትግሉ እንዲቀላቀሉ የቴዎድሮስ እዝ ጥሪ አቅርቧል። በጎጃም ግንባር ያለው መረጃችን እንደቀጠለ ነው። ምንም አይነት ወታደራዊ ድል ያላስመዘገበው ሌተናል ጀነራል መሐመድ ተሰማና የሜጀር ጀነራል ብርሃኑ ጥላሁን የፕሮፓጋንዳ ዘመቻ ከሽፏል። ከ275 በላይ መድፍ ጥቃት በጎጃም ምድር አድርጓል። በኤም ዙ 23 ሞርተር ከ40 እስከ 20 ኪሎ ሜትር ርቀት ያሉ ንጹሐን መንደሮችን ደብድቧል። የአገዛዙ እግረኛ ሰራዊት ምንም አይነት የውጊያ ፍላጎት የለውም። ራስን በረጅም ርቀት አስቀድመው ለመከላከል በእያንዳንዱ እንቅስቃሴ መድፎችና በኤም በመጠቀም ያለምንም ውጊያ የንጹሐንን ህይወት ቀጥፏል። በዚህ መሰረት ጠላት በሰራዊታችን ላይ ምንም አይነት ጉዳት አላደረሰም። የሜካናይዝድ ጥቃትም በንጹሐን ላይ ያነጣጠረ ነው። ምስራቅ እዝ በሌተናል ጀነራል መሐመድ ተሰማ እየተመራ ከአዲስ ቅዳም ፋግታ ፍኖተ ሰላም ገነት አቦ ጉጥልማ ፍረስ ቤት ከአዴት ብራ አዳማ ጠረር ማርያም ሐሙስ ገበያ ከአዴት ዋሸራ ገረገራ አስተሪዮ እንደዚሁም በሜጀር ጀነራል ብርሃኑ ጥላሁን የሚመራው 6ኛ እዝ ከደንበጫ በአንጀኒ ፈረስ ቤት ከደንበጫ በገሊላ ዋዳን ኮረብታ ውሃብር ከደብረ ማርቆስ አማኑኤል ደብረ ቀለሟ ደጋሰኝ ረቡ ገበያ ከደብረ ማርቆስ ረቡ ገበያ ደብረ ዘይት ከየት ኑራ መርጦ ለማርያም ሞጣ ዲጎ ጽዮን ውሃብር ከቆየ ጎዛምን ደባይ ጠላት ግን ደጋማ ክፍል በከባድ መሳሪያ ጥቃት የተከፈተባቸው ቀጠናዎች ናቸው። ከጠላትን እቅድ በተቃራኒ ጀብዱ የፈጸመው 206ኛ ኮርም 34ኛ ክፍለ ጦር በኮርክ ከተማ ድል ሲያስመዘግብ 102ኛ ኮር 33ኛ ክፍለ ጦር በምርኮ የቀጠለውን ውጊያ በዋሸራም አጠናክሮ ቀጥሏል። ታዲያ ከዚህ ጋር ተያይዞ ከደብረ ማርቆስ ሆስፒታል ወደ ጦር ኃይሎች አዲስ አበባ ለከፍተኛ ሕክምና 12 አድማ ብተና አባላትና ሹፌሮች መላካቸው ታውቋል። በትላንትናው ዕለት 206ኛ ኮር 34ኛ ክፍለ ጦር በኮርክ ከተማ በመሸገውና ከየጁቤ ተነስቶ ድጋፍ ለመስጠት በተንቀሳቀሰው የጠላት ኃይል ላይ አስደናቂ ጀብዱ ከፈጸመ በኋላ 10 የአገዛዙ አባላትና ጥላሁን ልንገር የተባለ በቅርቡ የግል ጭነት ማመላለሻ ኤፌሳር ገዝቶ በስራ ላይ ያለ በግዳጅ ተይዞ ወደ ባሶ ሊበን ኮርክ ተጨማሪ ኃይል ጭኖ ሲንቀሳቀስ ከሰራዊቱ ጋር ጉዳት አስተናግዶ ከተላኩት መካከል ሲሆን ተሽከርካሪው ከጥቅም ውጭ ሆኗል። በዚህ መሰረት ከየጁቤ ሆስፒታል ሪፈር ተብለው ደብረ ማርቆስ ሆስፒታል ከተላኩት 18 የአድማ ብተና መካከል 12ቱ ወደ ጦር ኃይሎች ለከፍተኛ ሕክምና መሄዳቸው ተረጋግጧል። የቴዎድሮስ እዝ ባደረሰን መረጃ መሰረት ከዚሁ ጋር ተያይዞ አሳዛኝ መረጃ ደርሷል። አገዛዙ በመካነ ሰላም አባይ ድልድይ አካባቢ የምትገኘው ቅድስት አርሴማ ገዳም ላይ በፈጸመው ዘግናኝ የድሮን ጥቃት በርካታ መናንያን ተገድለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ህይወታቸውን አጥተዋል። ዛሬ ሐምሌ 15 2018 አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎተ ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ዓለም በቃኝ ብለው የመነኑ ገዳማውያን ጭምርን ለመጨፍጨፍ ርኅራኄ የሌለው አረመኔው የብልጽግናው አገዛዝ ተመሳሳይ የዘር ማጥፋት ወንጀሎችን በቤተ ክህነቱ አባቶች መናንያንና ምዕመናን ላይ እንዲሁም በአማራ ህዝብ ላይ በጅምላ መፈጸም ከጀመረ ዓመታትን አስቆጥሯል። ውድ አድማጭ ተመልካቾች ከዋስ ሚዲያ መረጃችን እንደቀጠለ ነው። የጎጃም ግንባር
የመጨረሻ ያልነው መረጃ ስናጋራችሁ በደጋ ዳሞት በዋሽራና በጮቄ ከፍተኛ ቦታዎች የተደረገው የ9ኛ ቀን አጠቃላይ እንቅስቃሴና ስምሪትን ይፋ ያደረገው የቴዎድሮስ ዕዝ በጎጃም ቀጠና በሚገኙት በደጋ ዳሞት፣ ዋሸራ፣ ዋብር፣ ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገው ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ተጋርቷል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከማካሄዱ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሳለፍ የሚደርስ ወታደራዊ እንቅስቃሴ አድርጓል። በደጋ ዳሞት አቅጣጫ በፈረስ ቤት ከተማ የነበረው 23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፋ በኩል የገባው 79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጅ የንጉስና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽህፈት ቤት ውስጥ ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 ቢኤም 21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቅላ ትምህርት ቤት አካባቢ አቆሟል። በሌላ በኩል በዋሸራ አቅጣጫ ከግረግራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረ የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቃዎች በተሰነዘረበት ድንገተኛ ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በደጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ደጎ ደብረ ዘይትን አልፎ በዋብር ከርኒ መገንጠያ ላይ ሰፍሯል። በተመሳሳይ ከደንበጫ በዋዳን በኩል ወደ ኮረብታ ዋብር ያቀና 2 ኮሮች ጥምረት ኃይል ዋብር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስና እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋብር መግቢያ ቴሌ ታወር አካባቢ ተገናኝቷል። በተጨማሪም በደባይ ቁይ ከተማ የሚገኝ አገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቆይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትላንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩም ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት እግረኛ ሰራዊት እንቅስቃሴ አላደረገም። የገባ ሁሉ መውጫ ጠፍቶት ነፍስ ውጪ ነፍስ ግቢ በበላይ ዘለቀ ልጆች የፋኖ አናብስት እየተወሰደበት በሚገኘው የፊት ለፊት የቆረጣ የመልሶ ማጥቃትና የልዩ ከበባ ኦፕሬሽን አንገቱን ደፍቶ የሀፍረት ካባ ተከናንበው ጀነራሎቹም ሰራዊቶቻቸውን ይዘው ወደኋላ ለማፈግፈግ ተገዷል። አህያውን ፈርቶ ዳውላውን እንዲሉ ግን የገዳማውያን መነኮሳትን ጭምር በድሮንና በመድፍ እየደበደበ እንደቀጠለ ነው። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ከዛሬው መረጃችን መካከል የምናስቀጥላችሁ በወሎ ግንባር የተገኘውን እጅን በአፍ የሚያስጭን ጀብዱ ነው። በወሎ ግንባር ትንቅንቆች ዛሬም እንደቀጠሉ ነው። በእነዚህ ተጋድሎችም የምኒልክ ልጆች አፈሙዛቸውን በጥላት ላይ ደግነው ከምሽግ ምሽግ እየተወረወሩ ኮረብታማና ተራራማ ስፍራዎቹ ሳያግዷቸው እንዳሻቸው እየተመላለሱ የጠላትን ኃይል ወደ መግደያ ቦታ አስቦ ማስገባትና በመቁረጥ ድል አስመዝግበዋል። ውጫሌ ከተማ በአምባሰል ወረዳ መናገሻ 2 አዛዦችን ጨምሮ ከ70 በላይ የጠላት ጦር ተደምስሷል። 51 ክላሽንኮቭ ተማርኳል። የአፋብኃ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር ስር የሚገኙ 23ኛ ክፍለ ጦር አርበኞች ከትላንት ሐምሌ 14 2018 አመሻሽ ጀምሮ እስከዚህ ሰዓት ድረስ ባደረጉት የከባድ ትንቅንቅ አውደ ውጊያ ድል ቀንቷቸዋል። ወታደራዊ አዛዦች ጨምሮ የጠላትን ጦር ቆርጦ መደምሰስና ለህሉና ትግል ወሳኝ ሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በማረክ አንጸባራቂ ድል ተቀዳጅቷል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዚያ ውጫሌ ከተማ በተጠመደ ከባድ መሳሪያ በመታገዝ በሚኒሻ መንገድ መሪነት ወደ ተለያዩ ቀጠናዎች ቆርጦ ለመግባት ቢያስብም ቀለበት ውስጥ ገብቶ መውጫ መግቢያው ጠፍቶት እየጓጎረ ነው። የጠላት ጦር ከሐምሌ 13 ጀምሮ እዚሁ ውጫሌ ከተማ መነሻውን አድርጎ በሚወረውራቸው ከባድ መሳሪያዎች
ሽፋን በማድረግ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሻ መንገድ መሪነት በአበት ተራራ በኩል ወደሚለው አካባቢ ቢንቀሳቀስም ያሰበው አልሆነም። የጠላት ኃይል ወደ አካባቢ በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድሞው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት 23ኛ ክፍለ ጦር አርበኞች በጠላቱ ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። በዚህም ድል የቀናው የፋኖ ኃይል ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ የአገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ዛሬ ከሰዓት በኋላ መተንፈሻ በር አግኝቶ በርካታ ቁስለኞችን ይዞ ወጥቷል። በተጋድሎ እርምጃ ከተወሰደባቸው የጠላት ኃይሎች መካከል የ50 አለቅነትና የ10 አለቃ ማዕረግነት ያላቸው የሻምበል አዛዦች እና የመቶ መሪ እንደሚገኙበት ለማረጋገጥ ተችሏል። በተጨማሪም 11 ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ ምርኮኛ አያያዝ ሕገ ደንብ እንዲሁም አማራዊ እሴትና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው ነው። እገዛ ለማድረግ ተጨማሪ ኃይል ከወደ ውጫሌ የተንቀሳቀሰው የጠላት ኃይልም በዚሁ ምሽት በፋኖ የበላይነት እየተመታ ቀጥሏል። ውድ አድማጭ ተመልካቾች የመረጃችን መጨረሻ የምናደርገው ከአማራ ተሻግረን በወለጋ ምድር እየተሰራ የሚገኘውን ጀብዱ ያካተተ ነው። በጉቶ ጊዳ ወረዳ ስቡ ስሬ ወረዳ የአንሻ ሰይድ ክፍለ ጦሮች የተናበበ መብረቃዊ ጥቃት ፈጽሟል። የጌጤ መብረቅ ክፍለ ጦር፣ የጌጤ ግርማ መብረቅ ክፍለ ጦር፣ የበጀ ጥበቡ ነበልባል ክፍለ ጦር፣ የአንገርጉትንና የታፍር አለሙ ሳትናው ክፍለ ጦር የአንሻ ሰይድ እዝ ምክትል ጦር አዛዥና የክፍለ ጦር አዛዦች በጋራ በተናበበ መልኩ በወሰዱት ማጥቃት ድል አስመዝግቧል። ባለፉት በርካታ ወራቶች በምስራቅ ወለጋ ዞን ጊቶ ጊዳ ወረዳ ልጎው ቀበሌና በምስራቅ ወለጋ ስቡ ስሬ ወረዳ መርካቶ ቀበሌ ላይ በርካታ ወራቶችን ካምፕ በማድረግ የአማራው ማህበረሰብ በግፍ ሲጨፈጨፍ ሲገልና ሀብት ንብረቱን ሲዘርፍ እንዲሁም የሃይማኖት አባት ካህንን ጨምሮ በአሰቃቂ ሁኔታ በመግደል የአማራ ጥላቻውን ጥግ በአደባባይ ሲያራምድ የቆየው የአገዛዙ ኃይል በዚሁ ከፍተኛ ከበባ ውስጥ ገብቶ እርምጃ ተወስዶበታል። ታዲያ ከንጋቱ 11 ሰዓት ትላንት ጀምሮ በእነዚሁ ሁለት ቦታዎች ላይ በተወሰደው እርምጃ ድል የቀናው ፋኖ ቀጠናዎቹና ከተሞቹን በቁጥጥር ስር አድርጓል። ከማልዳው 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት ትላንት ባደረገው በዚህ ወለጋ ምድር ታሪክን በእጅ መጻፍ ያንሻ ሰይድ አናብስቶች በድል ቋጭተውታል። የጠላት ጥምር ጦሩ ሙትና ቁስለኛውን በማዝረክረክ ወደ ኡኬ ከተማ ፈርጥጧል። በዚያ ወደ ውጊያ 15 የእግረኛ ጥምር ጦር ሲደመሰሱ 28 ክላሽንኮቭ፣ 19 ኤፍ1 ቦምብ፣ 24 ካዝናን፣ 26 የደረጃ ወገብ ትጥቅ ተማርኳል። 730 የብሬንና የክላሽ ተተኳሽ የተለያዩ ወታደራዊ ሻንጣዎችም ተማርከዋል። ውድ የዋስ ሚዲያ ቤተሰቦች የዕለቱ መረጃ በዚሁ ተጠናቀዋል። ዳግም በሌላኛው የመረጃ ሰዓት እንገናኛለን። በያላችሁበት በቸር ቆዩን።